በስተመጨረሻ እንግዲህ አሁን ላይ ብሩኬ በህይወት እንዳለ እያየን ነው የምንገኘው። እንግዲህ አሁን ላይ ብሩኬ በነ ዝናና በካሌብ እጅ እንግዲህ ተይዞ ነው ያለው ማለት ነው። ምክንያቱም በሰንሰለት ታስሮ እንግዲህ በጣም በጠና ደብድበውት አቁስለውት ነው የሚገኘው። አሁን ላይ እንግዲህ ከወደቀበት ወይም ደግሞ ደብድበውት ካለበት ቦታ ሲነሳ እያየን እንገኛለን ማለት ነው። ስለዚህ እንግዲህ በእኛ በኩል የብሩኬ ስቃይ በዚህ ይብቃ ብለን ነው የምናስበው። እስቲ ሁላችሁም የብሩኬ ስቃይ ሁላችሁም በዚህ ይብቃ ምትሉ ይህንን ቪዲዮ እንግዲህ ላይክ በማድረግ እንግዲህ ያሳዩኝ። እንግዲህ እንደሚታወቀው መድብል ሞገስና የመድብል ጓደኛ ብሩኬን ያለበትን ቦታ አውቀው ኦፕሬሽን ጀምረውና እዛ ቤት ለመግባት የጀመሩት ትግል አልተሳካም ማለት ነው። ምክንያቱም የነዝናና እንግዲህ የነ ካሌብ ሞሲሳ የያዙት ቦታ እንግዲህ እዛ ቤት ሰብረው ለመግባት ቢሞክሩም ነገር ግን እንግዲህ ከተኩስ ተከፍቶባቸው እንግዲህ የመድብል ጓደኛ ነው እንግዲህ እግሩን ተመቶ የተመለሱት ማለት ነው። ስለዚህ ብሩኬን ለማዳን የጀመሩት ነገር አልተሳካላቸው ማለት ነው። ስለዚህ አሁን ላይ ደግሞ መድብል እንደገና እንግዲህ ለምን ሊቨሪ መስዬ ለምን እዛ ቤት ለምን አልገባም እያለ ነው ሞገስን እያማከረ ያለው። ነገር ግን አሁን ላይ መድብል እንዲሁ ተነሳስቶ አሁን ላይ በንዴት ሳያስብ ከሚገባ ሞገስ ደግሞ መድብልን እየመከረው ነው የሚገኘው። አሁንም እንደዚህ ተመሳስሎ ገብቶ እንግዲህ ብሩኬን እንኳን ቢያገኘው በእለ የሆነ ነገር አድርጎ እሱም ሞቶ ብሩኬንም የሆነ ነገር ሊያስደርገው ስለሚችል አሁን ላይ ቁጭ ብሎ ማሰብና መረጋጋት እንዳለበት ነው። ምክንያቱም በእነሱ ችግር ነው ያ ጓደኛቸውም እንደዚህ ቁስለኛ የሆነው ወይም ደግሞ እየተመታው ማለት ነው በሽጉጥ። ስለዚህ አሁን ላይ ሞገስ እንግዲህ መድብልን እንዲረጋጋና አሁንም ቀስ ብሎ በማሰብ ወይም ደግሞ እዛ አካባቢ ዞር ዞር እያሉ ሌላ ልብስ ለብሰው ያንን አካባቢ በማጥናትና እዛ ቤት ያለውን ወይም ደግሞ ጠባቂዎችን ማን እንደሆኑ በደንብ መረዳትና ማወቅ እንዳለባቸው ነው። ከእንደዚህ ከጊዜ በኋላ እዛ ቤት ለመግባት እንኳን ቢያስቡ ሁሉን ነገር አጣርተው መሄድ እንዳለባቸው ነው ሞገስ ለመድብል የነገረው ማለት ነው። ስለዚህ መድብልም እንግዲህ በሞገስ ሀሳብ ተስማምቷል። አሁን ላይ ይሄንን እንግዲህ ያደርጋል ብዬ ነው ማስበው። ሌላው ጉዳይ እንግዲህ አሁን ላይ ጠበቃው ለሉላ እየደወለላት ነው የሚገኘው። ማታ ከሞገስ ጋር ባሉበት ሰዓት እንግዲህ ጠበቃው ለሉላ እየደወለላት፣ ምክንያቱም ከዛ ቤት እንዲወጣ ያደረገችው ወይም ደግሞ የተስማሙበት እሱ በቀጠራት ሰዓት ወይም ደግሞ እንግዲህ እሱ በሚደውልላት ሰዓት እንድታነሳና እንድትሄድለት ነው የሚፈልገው። ነገር ግን ሞገስ አሁን ላይ ሉላን ሲጠይቃት አዲስ ጠበቃ እንዳገኘችና ያንን ጠበቃ እንዳልተመቻት ነው የነገረችው። ነገር ግን ለምንድነው ሉላ ሞገስን በዚህ ያክል የምትዋሸው ነው? ምክንያቱም ሞገስ ፍቅረኛዋና የወደፊት ባሏ እስከሆነ ድረስ ምንም መዋሸት የለባትም ብዬ ነው የማስበው። ጠበቃው ከዚህ በፊት እንዲያስቸግራትና በጣም ብዙ ነገር እያደረጋት ስለሆነ ያንን ጠበቃ መቀየር የፈለገችው ወይም ደግሞ ከጠበቃው ጋር ግንኙነት እንዳላት ወይም ደግሞ እሱ እያስቸገራት እንደሆነ ለሞገስ ካልነገረችው አሁን ላይ ሞገስ መጠርጠሩን አያቁምም ብዬ ነው የማስበው። ሞገስ አሁን ላይ ጠበቃው ከሉላ ጋር መሆኑን ካወቀ ምንድነው ሊላት የሚችለው? እንግዲህ አሁን ላይ መደበቋስ ምን አስፈለገ? ሉላ ካልደበቀችውና እውነቱን ብትነግረው እኮ ጠበቃውንም ከዚህ በኋላ ባያገኙት ይመከራል። እንደገና ደግሞ ሌላ ጠበቃ ከሞገስ ጋር አዲስ ጠበቃ ማድረግ ይችላሉ ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ሉላ ሞገስ ከመመለሱ በፊት በጣም ጨንቋት ነበር። ምክንያቱም የሄደው ራሱን ሪስክ ውስጥ ገብቶ ስለሆነ ብሩኬን ለማስፈታትና ብሩኬን ይዘው ለመምጣት የሄዱት የሆነ ነገር ከሆነ ያው ሉላ ትጨነቃለች። ብቻዋን ያለችው ከዝናም ርቃ አሁን ላይ ሞገስ ጋር ስለሆነች ሞገስ የሆነ ነገር ከሆነባት ሉላ ያው በጣም ነው የሚከብደው ማለት ነው። ስለዚህ ሉላ በጣም ሲጨንቃት ለዳጣ ደውላላት ነበር። እንግዲህ ዳጣም ሁሉም ነገር ነግራታለች እንዳትጨነቅና አሁን ላይ ደግሞ እነሱ ያን ቦታ የሄዱት እንግዲህ ብሩኬን ለማስፈታት እስከሆነ ድረስ እስከሚደውላት እንድትጠብቅ ነው የነገረቻት ማለት ነው። ስለዚህ ዳጣም እንግዲህ በሉላን
እንዳትጨነቅ አጽናንታታለች ማለት ነው። እንግዲህ ሌላው ጉዳይ ምሳሌ አሁን ላይ አባቷም ጠፍቷል፣ አላገኘችውም፣ መጥቶም ስለማያውቅ እንደገና ደግሞ አሁን ላይ አጎቷ በማታ ሲሰወርባት ወይም ደግሞ ሲጠፋባት በጣም ነው እየከፋት ያለው ማለት ነው። እንግዲህ ቅድስትን ነው የምትጠይቃት። ቅድስቴ ምን ታድርግ? አሁን ላይ ግራ ገብቷታል፣ ምን ማለት እንዳለባትና ለምሳሌ ምን ብላ ማስረዳት እንዳለባት ነው ግራ የገባት። ምሳሌ የምትጠይቃት ጥያቄ በጣም ከባድ ነው። ቅድስቴ መመለስ የማትችለው ነው። ምክንያቱም እንዲህ ብላ ብሩኬ እንዲህ ነው ብላ ለመናገር ራሱ ይከብዳታል። አሁን ላይ የብሩኬ መጥፋት ተከትሎ ምን አይነት ሁኔታ እንዳለ ስለማታውቅና መድብል የነገራትን ነገር ለምሳሌ ስለማትናገር አሁን ላይ ግራ ገብቷታል ማለት ነው። እንግዲህ ቅድስቴን እንዳየናት ከሆነ ብሩኬ መጥቶ እንግዲህ ታገብኛለሽ ወይ ብሎ ሲጠይቃት በህልሟ አይታ እንደነበር አይተናል ማለት ነው። እንግዲህ አሁን ላይ ቅድስቴ ያ ነገር በህልሟ ሳይሆን በእውኗ እንዲሆን ነበር የተመኘችው። ምክንያቱም በህልሜ እንኳን አይሳካልኝም ነው ያለችው። አሁን ላይ የምትፈልገው ነገር የምታስበው ነገርና ቀኑን ሙሉ የምታስበው ነገር በህልሟ እንደመጣ ነው መድብል የሚነገራት። ምክንያቱም ከድሮም ጀምሮ ብሩኬን እንደምትወደውና ከሱ ጋር መጋባት እንደምትፈልግ ስለሚታወቅ አሁን ደግሞ እንግዲህ ብሩኬ መጥቶ ታገቢኛለሽ ወይ ብሎ ጥያቄ ሲያቀርብላት እንግዲህ የእውነት መስሏት ነው በጣም የተደሰተችው ማለት ነው። ነገር ግን ዞሮ ብሩኬ እንግዲህ እንደምንም ብሎ ካስፈቱት እነ መድብልና እነ ሞገስ ያው ከቅድስት ጋር አንድ ላይ መሆናቸውና መጋባታቸው አይቀርም ብዬ ነው ማስበው። ስለዚህ ብሩኬና ቅድስት እንግዲህ አንድ ላይ ከሆኑ ወይም ደግሞ ብሩኬ ከተፈታ ይጋባሉ እስቲ የምትሉ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንደረሱ። እንግዲህ የብሩኬ ስቃይ በዚህ ብቃ ብዬ ነው ማስበው። እስከዛሬ ድረስ እንግዲህ እንዳልሞተና በጣም እንግዲህ እዛ ቤት ውስጥ እንዳጎሩትና በጣም እንደደበደቡት ያስታውቃል። እንግዲህ ሰውነቱ ላይ እንዳየነው ከሆነ በሰንሰለት አስሮት እንዳያመልጥና ደም በደም እንደሆነም እያወቅን ነው ያለነው። ከጊዜ ወደ ጊዜ በክፍሎቹ ላይ የምናየው ነገር የሚያሳየን ነገር ምንድነው? የብሩኬ በህይወት መኖርና ነገር ግን በጣም እንደደበደቡት ነው የሚያሳየን ማለት ነው። ስለዚህ አሁን ላይ ግን መድብልና ሞገስ ብቻቸውን ምንም አይነት ነገር ሊፈጥሩ አይችሉም ብዬ ነው የማስበው። እንግዲህ ለሶስት ነው ያንን ቤት መግባት ያቃታቸው። ያ ቤት በጣም የተደራጀና በጣም ስልጡን በሆኑ ሰዎች እንግዲህ መሳሪያ በያዙ ሰዎች እንደሚጠበቅ ነው መድብል የተናገረው። ስለዚህ እንዴት ብለው ነው ሞገስና መድብል ብቻቸውን ብሩኬን ያለበትን ቦታ ወይም ደግሞ እዛ ቤት ገብተው ሰብረው እንዴት ነው ሊያመጡት የሚችሉ? አሁን ላይ መድብል እንግዲህ ከዚህ በፊት እስር ቤት ቆይቷል፣ እስር ቤት ታስሯል። እንግዲህ እነዛ ጓደኞቹ ወይም ደግሞ እስር ቤት ያገኛቸውን ጓደኞች በመሰብሰብ እንግዲህ በጀማዓ ሆኖ እዛ ቤት ካልሄደ በስተቀር አሁን ላይ እንግዲህ እንዲሁ 2 እና 3 ሆነው እነሱ የማይመለሱና የማይበገሩ ስለሆኑ ይህንን ነገር እንግዲህ መድብል ማሰብ አለበት ብዬ ነው ማስበው። ብሩኬን ለማስፈታት ወይም ደግሞ ብሩኬ እዛ እንዳለ ካወቀ በኋላ አሁን ላይ የሰው ኃይል ማሰባሰብ ይቀረዋል ብዬ ነው ማስበው። ሞገስ እንግዲህ እንደምታውቁት ፈሪ ነው። መድብልንም ሊያስመታውና ሊያስገድለው ይችላል ብዬ ነው ማስበው። የሆነ ነገር ከተፈጠረ ሞገስ መሮጡና መሸብለሉ ስለማይቀር መድብል ደግሞ ከሞገስ ጋር ሳይሆን ሌሎች እንደ መድብል አይነት ሰዎች ወይም ደግሞ ጓደኞቹን ቢያመጣና ሰብሰብ ብለው ቢሄዱ ይህንን ነገር ችግሩን ይቀርፉታል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላው ጉዳይ ደግሞ እንግዲህ አሁን ላይ ዝና ማህሌትን ኤፍራታን የት ነው የደበቅሻት እያለ እያወጣጣት ነው የሚገኘው። ምክንያቱም ኤፍራታ የሰራችው ስራ በዝና ላይ በጣም ከባድ ስለሆነ ዝናም ደግሞ በኤፍራታ ላይ የሚያደርገው ነገር እያሰበ ነው የሚገኘው። ወይ እሷን መግደል ነው የሚያስበው ወይም ደግሞ እሷን መበቀል ነው የሚፈልገው። ነገር ግን አሁን ላይ ማህሌት ኤፍራታ ያለችበትን ቦታ እንደማታውቅና ወይ ጸበል ነው የገባችው ብንብላ ነው የጠፋችው ከቤት እያለችው ነው የሚገኘው። ነገር ግን ያው ዝና ማህሌትን መቼም ቢሆን አያምናትም። ምክንያቱም ማህሌት እንግዲህ የኤፍራታ ስለሆነች ኤፍራታን አሳልፋ እንደማትሰጥ ዝና ስለገባው ነው እንግዲህ ይህን ነገር ዝም ብሎ ጥያቄዎችን እየጠየቀ የሚገኘው። እንግዲህ አሁን ላይ ዝና ለማህሌት የሆነ ጥያቄ አቅርቦላታል። ምክንያቱም የሆነ ሰው ብገይ ኖሮ እኔ ምልሽ ብታደርጊ ኖሮ እስከዛሬ ድረስ የፈለግሽውን አይፎን
እንደገና ብርም እንደገና ዱባይ ሄደሽ መዝናናት ትቺ ነበር እያለ ነው እየጠየቃት ያለው ማለት ነው። ነገር ግን ማህሌት አሁን ላይ የቤቱ ላይ ጉዳይ ላይ ፎከስ እንዳደረገችና እሱን እንግዲህ እንዳላስጨረሰች ነው የነገረችው ማለት ነው። እንግዲህ አሁን ላይ ዝና ለካሌብ ሞሲሳ ደውሎ እንግዲህ አሁን ላይ እንግዲህ ነመድብልና እነ ሞገስ እየተከታተሉ ስለሆነ የሆነ ነገር ማድረግና እርምጃ ለምን አልወስድባቸውም እያለ ካሌብን እየጠየቀው ነው ያለው አለቃውን ማለት ነው። እንግዲህ ካሌብ ሞሲሳ አሁን ላይ ያ ነገር እንዳይደረግና ትንሽ ጊዜ መስጠት እንዳለበት ነው የተናገረው። ምክንያቱም አሁን ላይ ብሩኬ በእጃቸው ስለሆነ እነሱ ላይ ችግር መፍጠርና እነሱን የሆነ ነገር ካደረጉ ለእነሱም ሪስክ ስለሆነ ነው አሁን ላይ ዝናን እንደዚህ አይነት ውስጥ እንዳትገባ ያለው። ሌላ በኩል ደግሞ እንግዲህ ካሌብ ሞሲሳ እዛ ቦታ ላይ ወይም ደግሞ ብሩኬ ያለበት ቦታ ላይ እነ መድብልና ሞገስ መተው ችግር እንደፈጠሩ ነው የካሜራው እያሳየ የሚገኘው ማለት ነው። ስለዚህ እነሱ አሁን ላይ መከታተላቸውን ስለማያቆም በአይነ ቁራኛ ዝና እነ መድብልን እንዲከታተላቸው ነው ካሌብ ሞሲሳ ለዝና የነገረው ማለት ነው። ስለዚህ ዝና አሁን ላይ እንግዲህ በማህሌት ተጠቅሞ ሁሉንም ነገር ማጣራት ነው የሚፈልገው ማለት ነው። እንግዲህ ማህሌት አሁን ላይ ስለ ዝና እንግዲህ አዲስ መረጃ ምናምን እየጠየቀችውና እያወጣጣችሁ ነው የምትገኘው። ዝናም እንግዲህ አሁን ላይ ብሩኬ ከዚህ በኋላ እንደማይመለስ ነው ለማህሌት የነገራት። እንግዲህ ማህሌት በዚህ ሁኔታ ውስጥ ሆና ደንግጣለች ይሄንን ነገር ሰማ። ምክንያቱም ብሩኬ ሞቶ ይሁን እንዴ የማይመለሰው ብላ ነው የፈራችው። ምክንያቱም ዝና የፈለገውን ነገር ማድረግ እንደሚችልና ሁሉም ነገር ማድረግ መግደልም እንደሚችል ስለምታውቅ ካሁን ብሩኬን ገደሉት እንዴ ብላ ነው የጠየቀችው። ነገር ግን ዝና ያን ነገር እዛ ቦታው ላይ ሆኖ ሰው እንዳይሰማበትና ነገር ግን መቼም ቢሆን ከዚህ በኋላ ብሩኬ አይመለስም ነው ያላት ማለት ነው። ስለዚህ ይህንን ያለበት ምክንያት ዝና ደግሞ ምንድነው ብሩኬ በእነሱ እጅ ውስጥ ስለሆኑ የማዳንም የመግደልም ቻንሳቸው ራሳቸው ጋር ነው ያለው። ስለዚህ አሁን ላይ ከካሌብ ሞሲሳ ነው ትዕዛዝ የሚጠብቁት ነው ብዬ ነው ማስበው። አሁን ላይ ደግሞ ብሩኬ በሰንሰለት ታስሮ እንግዲህ ደንበረም ሆኖ ስናየው በጣም እንዳጎሳቆሉትና በጣም ለብዙ ጊዜ እንደቀጡት እንዳሰቃዩት የሚታወቅ ነው። መድብል ደግሞ የብሩኬን ወይም ደግሞ የወንድሙን የሆነ ነገር መሆንና እሱን አለማስፈታቱ ራሱን እያስቆጨው ነው የሚገኘው። ካሁን መች ነው ማስፈታው እያለ እየተጨነቀ ነው የሚገኘው ማለት ነው። ስለዚህ አሁን ላይ መድብል ያደረገው ነገር እንግዲህ በአሁኑ ባይሳካም ለሚቀጥለው ግን እንግዲህ የሰው ኃይል እንደሚያስፈልገው ግድ ነው ምክንያቱም ብቻውን ምንም መፍጠር እንደማይችልና ሰዎቹ በጣም አደገኛና ከባድ እንደሆኑ ካወቀ እንግዲህ መድብል የሰው ኃይል ጓደኞች ምናምን ያስፈልገዋል። ሰብሰብ አድርጎ ሄዶ እንግዲህ ብሩኬን ሊያስፈታው ይችላል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በቀጣይ ብሩኬ እንግዲህ በሰንሰለቱ ተፈቶ በቅርብ እናየዋለን ብዬ ነው ማስበው። ቅድስቴም ያለመችውን ወይም ደግሞ በህልሟ ያየችውን እንግዲህ ያው ብሩኬ ከተፈታ ከቅድስቴ ጋር መጋባታቸው ግልጽ ነው ብዬ ነው ማስበው። እስቲ በምሳሌ ላይ ክፍል እንግዲህ በ99 ላይ ያላችሁን እንግዲህ የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ምሳሌ ክፍል 100 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።